ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ የዝግጅት ክፍላችን ለእናንተ ክቡራን ተመልካች አድማጮቻችን በየወቅቱ በየጊዜው በኢትዮጵያ ወቅታዊ ጉዳዮች ላይ እንግዶችን በመጋበዝ ማቅረባችን ይታወቃል። ዛሬም በተለይም አብይ አህመድና ካቢኔውን ብልጽግናን ያስጨነቀ ጉዳይ በአሜሪካ ተከስቷል። ምን ይሆን እንደማትሉኝ እገምታለሁ። ሰሞኑን በተለይም አሜሪካኖች አብይን ወጥረው ይዘውታል። ለዚህ ደግሞ ከስር እየተከታተሉ መረጃ በመስጠትና የአብይን ገበና የሚያጋልጡ ጀግኖች የኢትዮጵያ ልጆች በዚህ በአሜሪካ ግዛት አሉ። ለእያንዳንዱ ጉዳዩ ለሚመለከተው የአሜሪካን ባለስልጣናቶች እያቀበሉ እነዚህን ገዳይና አስገዳይ ቡድኖች ለፍትህ አደባባይ እንዲቆሙ ጥረቱ ቀጥሏል። አብይና ካቢኔው አሁን ጭንቅ ውስጥ ገብተዋል። የትም ይግቡ የትም የማያመልጡ እንደሆነ ግን ሊታወቅ ይገባል ብለዋል። አሁን ስራቸውን እየሰሩ የሚገኙ በተለይም በአሜሪካ ግዛት የሚገኙ ኢትዮጵያና ትውልደ ኢትዮጵያን ታዲያ በዚህ ስራ ላይ ትልቅ አስተዋጽኦ ከሚያበረክቱት ማህበራትና ግለሰቦች ወይም ቡድኖች ዛሬ እንግዳ ይዤላችሁ ቀርቤያለሁ። በአጋጣሚ በስራቸው ጉዳይ የሚሆን በተለያየ ምክንያት የሚገርመው ከፍተኛ የመንግስት ባለስልጣናትን ብቻ አይደለም መሪዎቹን ጭምር የማግኘት እድል የገጠማቸው የዛሬ እንግዳ ከ8 ያላነሱ የአሜሪካን ፕሬዝዳንቶችን አግኝተዋቸዋል። ሬገንን ጨምሮ ካርተርን፣ እንደዚሁም ደግሞ ክሊንተንን፣ ሁለቱን ቡሾች፣ እንደዚሁም ደግሞ ባይደን፣ ትራምፕን፣ ኦባማን እነዚህን ሁሉ በስራው አጋጣሚያቸው ያገኙት ነው። ያነጋገሯቸውም ሁኔታዎች ነበሩ። የኢትዮጵያንም ጉዳይ እግር በእግር እየተከታተሉ አቀብለዋቸዋል፣ መረጃም ሰጥተዋቸዋል። አሁን ግን የጠበቀ የከረረ ጉዳይ ላይ ደርሰዋል። በግሌ ከመናገሬና ከማስረዳቴ በዘለለ በማህበር ወይም ጠንክረን ከሌሎቹ ጋር መስራት አለብን ብለው በርካታ ጉዳዮችን እየሰሩ ከሚገኙ ኢትዮጵያኖች አንዱ ናቸው። አሜሪካ በኢትዮጵያ ላይ ልትጥል ያሰበችው ከፍተኛ ማዕቀቦች በወንጀለኞች ላይ ጠንክሮ መጥቷል። ከዛም በዘለለ በኢትዮጵያ ወንጀለኞችን ከመያዝ በዘለለም በዚህ በማይረባ ህገ መንግስት ኢትዮጵያኖች ስቃይና መከራ እያዩ ስለሆነ ህገ መንግስቱን ጨምሮ መቀየር አለብን ብለው ተነስተዋል። በርካታም ስራ ሰርተዋል። ህገ መንግስቱን አርቅቀው ጨርሰዋል። የኢትዮጵያ ህዝብ ጉዳዩን አይቶ እስከሚያጸድቀው ድረስ በእነሱ በኩል የተጠናቀቀ ተግባር እንዳለ ነው የተገለጸልን። አሁንም በቅርቡ ትልቅ ጉባኤ ያካሂዳሉ። ኢትዮጵያኖች በጋራና በአንድነት ሆነን ይህንን የኢትዮጵያ ህዝብ ጠንቅ የሆነውን አመራር ካቢኔ ጨምሮ ወንጀለኞችን ለህግ በማቅረብ አብረን መስራት ይጠበቅብናል እያሉ ነው የሚገኙት። የዛሬ እንግዳዬ እየሰሯቸው የነበሩትን ስራዎችና ወደፊትስ ምን መስራት ይጠበቅብናል የሚለውን ዝርዝር ጉዳይ ያካፍሉናል። እናንተም አብራችሁን ቆዩ። ታዲያ በተቻለ መጠን ይህ ዝግጅት ለሌሎች ተመልካች አድማጮቻችን ይደርስ ዘንድ መረጃዎቹን ማቀበል የእናንተም ድርሻና ኃላፊነት ነውና ሼርና ላይክ አድርጉት። አዳዲስ ተመልካች አድማጮቻችንም ወደ ዘውዱ ሾው ሚዲያ ብቅ ብትሉ ሰብስክራይብ እያደረጋችሁ ትርፍ እንጂ ምንም ኪሳራ የለባችሁም። የኢትዮጵያን ወቅታዊ ጉዳዮችን፣ ዜናዎችን ከማቅረብ በዘለለ እንግዶችም እያቀረብን በኢትዮጵያ ውስጥ ያለውን ገበና እናጋልጣለን። እናንተም እንድታቁ እናደርጋለን። በተጓዳኝ እናንተም ገብታችሁ በቀጥታ ሀሳብ አስተያየቶቻችሁን እንድትሰጡ ሁኔታዎችን የሚያመቻቸው የዘውዱ ሾው ሚዲያ አሁንም ከእናንተ ጋር ቆይታ ያደርጋል። ከእንግዳችን ጋር አብራችሁ እንድትቆዩ በማክበር እጋብዛለሁ። እንግዳችን ከልብ አመሰግናለሁ። አቶ መስፍን መኮንን ከ1973 በፈረንጆች አቆጣጠር ከሀገር ወጡ። ዘንድሮ 53 ዓመታትን አሜሪካ ቆይታ አድርገዋል። ዛሬም ግን አሁን
በቅርብ የመጡት እንኳን ሳይቀሩ ስለ ሀገራቸው ሳይጨነቁ እርሶ ግን 53 ድፍን ዓመታትን አሜሪካ ተቀምጠው በልጅነት መጥተው ዛሬም በኢትዮጵያ ጉዳይ ላይ ይሞግታሉ። እንደው ምን ይሆን ይህንን ከኢትዮጵያ ጋር ቆራኞትና የኢትዮጵያን ጉዳይ ከንክኖት ብዙ ስራዎችን ለመስራት ያነሳሳዎት? እባክዎትን። አመሰግናለሁ። አቶ ዘውዱ በጣም ነው የማመሰግነው ለዚህ መድረክ ላይ ከኢትዮጵያኖች ጋር ለማብረን ከአንተ ጋር ለማወያየት ይህን እድል ሰጠኝ። በጣም እናመሰግናለን። ለምትሰራው ሁሉ ስራ በጣም እናደንቃለን። በርታልን። እንግዲህ እንደምታውቀው ያው ከኢትዮጵያ ከወጣሁ 53 ዓመቴ ነው። በዚህ ጊዜ ውስጥ እንግዲህ የኢትዮጵያ ጉዳይ ሁሉ ጊዜ ያንገበገበን በሚደረገው ድርጊት ስርዓት በሚደረገው ሁኔታ ያንገበገበን ሁልጊዜ በዋይት ሃውስ እና በኮንግረስ በየቦታው የሄድን ጊዜውን አንገብጋቢ የሆነውን ጉዳይ በማስረዳትና በተለይ በሰብአዊ መብት ጉዳይ በተለይ ሁልጊዜ የሚመጣበት በአማራው በዚህ ምስኪን አማራው ላይ ያንጀበጀበውን እንግልት በዛ መሰለ በተለይ በሰብአዊ መብት ላይ በረገጣ ባለው በአሁኑ ሰዓት በግድያ በድሮን ያከታተሉ መታውን ምስኪን ህዝብ የሱን ድምጽ ለማሰማትና ድምጻቸው ለሌላቸው ኢትዮጵያኖች በሙሉ ኢትዮጵያ ውስጥ ላሉት ድምጽ ለማሰማትና ይሄ ነገር ትክክል እንዳልሆነ የአሜሪካን መንግስት እኛ እንደ ታክስ ፔየር እዚህ ያለ ነው በእነሱ በኩል አቅርበን እንዲረዱና ይህን ግፊትና እንዲያስቆሙልን በተለይ በድሮን የሚደረገውን በድሮን እየተደበደበ የሚደረገውን ይህን የአማራን ህዝብ እንዲቆምልን እናደርገውን ግፊት እየቀጠልን ነው። እንደምታውቀው አሁን አዲስ በኮንግረስ ላይ አዲስ ሪዞሉሽን ወጥቷል። በሁለት ኮንግረስማኖች ኮንግረስማን ካርተር እና ኮንግረስማን ዊልሰን ሁለቱም ሪፐብሊካኖች ናቸው ያወጡት የሪዞሉሽን በጣም 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 ግፊ የሆነ እና በጣም ወደፊት ይሄ ውሳኔ በዩናይትድ ስቴትስ የተወካዮች ምክር ቤት አስፈላጊ ውሳኔ የቀረበው የኢትዮጵያ መንግስት የክልል ማረጋጋትና የሚያደርገውን እርምጃዎች መሰረታዊ የሰብአዊ መብቶችና መጣስና በአፍሪካ ቀንድ አሜሪካ የስትራቴጂ ፍላጎቶች መዳከም ለሚፈጸም ላይ ስለሆነ ማውገዙ ነው። በተለይ እንዲሁም ውሳኔው የኢትዮጵያ መንግስት የዓለም አቀፍ እውቅና ያላቸውን የሰብአዊ መብቶች ከባድ ጥሰቶችን እንደ የጦር ወንጀሎች በሰው ልጅ ላይ የተፈጸሙን ወንጀሎች ክራይም አጌንስት ሂውማኒቲ እና ዘር ማጥፋት ጄኖሳይድ መፈጸሙን የሚያመለክቱ ታማኝ ሪፖርተሮች እንዳሉ ያመለክታል። ውሳኔው የጥቃቱ ዋና ኢላማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና ሌሎች የሃይማኖት ተቋማትን መሆናቸውን በግልጽ ያሳያል። እንዲሁም የአሜሪካ መንግስት የተመረጡ ማዕቀቦችን መጣል፣ ሰብአዊ እርዳታ ያልሆነ ገዛ መከልከልና እና ከዓለም አቀፍ አጋሮች ጋር በመተባበር ፍትህ ተጠያቂነት እና እርቅ ለማምጣት እርምጃ እንዲወስድ ይጥራል። ይሄ ሌጂስሌሽን እና በጣም በጣም ግሩም የሆነ ሌጂስሌሽን ነው። ይህ ውሳኔ በተለይ አስፈላጊ የሆነው በኢትዮጵያ ኦርቶዶክስ ክርስቲያን ላይ ለሚፈጸመው ስደት ፕሮሲኪዩሽን ኦፍ ኢትዮጵያን ኦርቶዶክስ ክርስቲያን የሚመለከት ኮንፈረንስ ከመካሄዱ በፊት መቀርቡ ስለቀረበ በጣም ነው የምናመሰግነው። በጣም ደስ ያለን። ይህ ኮንፈረንስ አርብ ዲሴምበር 19 ከጠዋቱ 9:30 ሰዓት ጀምሮ በህዝብ ተወካዮች ምክር ቤት ሬቨን ቢልዲንግ ክፍል 2168 ውስጥ ይካሄዳል። ስለዚህ ሁላችሁም ኢትዮጵያኖች ተጋብዘዋል። መጥተው ይህንን ግሩም የሆነ በጣም የታሪካዊ ኮንፈረንስ የተጋፉትንና የተጎዱትን የኢትዮጵያ ህዝብ ድምጽ ለመቀስቀስ ሰብአዊ መብት ላይ የሚፈጸሙ ሰፊ ጥሰቶች በተለይም በአማራ ህዝብ ላይ የተመረኮዘው ስርጭት የሚከናወን እና የኦርቶዶክስ ክርስቲያን ሃይማኖት ነፃነት ላይ የሚጨመረውን ጥቃት ለማቅረብ ዋና መድረክ ይሆናል። ኮንፈረንሱ በተጨማሪም የኢትዮጵያ ውስጥ የሚገኘውን የህገ መንግስት ማሻሻያ እና የሰብአዊ መብት አደጋ በፍጥነት ለማነሳሳት አስፈላጊ መድረክ ይሆናል። ለዚህ ብዙ ኢትዮጵያኖች በሙሉ እንዲቀርቡና እንዲጋበዙ በዚህ መድረክ ላይ እንዲሳተፉ ያገባኛል። ኢትዮጵያዊ ነን፣ በኢትዮጵያ ውስጥ ያለውን ሁሉ ያገባናልና ይህንን ነገር ሁላችንም አንድ ላይ በሁሉ ኮንሰርት ሆነን ኮንግረስማንና ሴናተሮችን በየቦታው በየስቴቱ ኮንታክት እያደረግን ኢሜል ራይቲንግ የጻፈው በዚህ በ50 ስቴት ስትራቴጂ በሚባለው ባወጣ ነው። በዛሬ 3 ወር ነው ጀምሮ ነው በየኢንተርኔቱ ተሰራጭቷል። 50 ስቴት ስትራቴጂ ማለት እንዴት ነው? እያንዳንዱ ኢትዮጵያ አሜሪካ ለኮንግረስና ለሴናተሮቹ ደብዳቤ በመጻፍና በቴሌፎንና በኢሜል ኤክስቼንጅ በማድረግ
የተደረገውን ድርጊት በደንብ አድርጎ በዚህ በሌተር ላይ ኮምፓይል ያደረግነው አለ ደብዳቤ እሱን እየጻፉና በመገናኘት ከኮንግረስና ከሴናተሮች ጋራ ይሄንን ሌጂስሌሽን ቶሎ እንዲያሳልፉ ከኮንግረስ ከሃውስ ኦፍ ሪፕሬዘንታቲቭ ታልፎ ወደዚያው እንደገና ወደ ሴኔት ውስጥ እንዲገባ መግፋት ይኖርብናል። በጣም ትልቅ እድል ስለሆነ this time በጣም አስፈላጊ ጊዜ ሆነ አንገብጋቢ የኢትዮጵያ ጉዳይ በተለይ በአማራው ላይ የመጣው ግፊትና ግድያ ይሄን ሁሉ ሊያቃልልና ሊያስተካክልልን ይችላል። ስለዚህ መበርታት አለብን፣ መራባባት አለብን፣ ሁላችንም አንድ ላይ መተባበር አለብን። ይሄ በጣም ክሩሻል ጊዜ ነው። በጣም አስፈላጊ ጊዜ ነው። ከልብ አመሰግናለሁ አቶ መስፍን። እስቲ እንግዲህ ወደ መፍትሄ ሀሳቦቹም ከመምጣታችን አስቀድሞ እስቲ ወደዚህ ሌጅስሌሽን እንሄድ። በተለይም የሪፐብሊካን ሰዎች የሆኑት በጣም አሁን ገዢው ፓርቲ ነው ማለት ነው የዛ አባል የሆኑት ኮንግረስማን ዊልሰን እንደዚሁም ደግሞ ካርተር ይህ ጥብቅ የሆነውን ረቂቅ ህግ አቅርበዋል። በኢትዮጵያ ላይ የተፈጸመውን ግፍና በደል በተመለከተ እንደው ይህንን ረቂቅ እንዲወጣ በእናንተ በኩል እርሶ እንግዲህ የዚህ የኢትዮጵያን አሜሪካን ዜጎች ህብረት ሊቀመንበር ሆነው እየመሩ ነው ያሉት። ከ7 ያለነሱ ማህበራቶች በጋራ ሆናችሁ ሰፊ ስራ ሰርታችኋል። ሌሎችም ማህበራት እንደዚሁ። እስቲ እንደው ሂደቱን ይንገሩን። እንደው የተሰሩ ስራዎች ምናልባትም በእናንተ ማህበር በኩል ይሄ ህግ ይሄ ድራፍት እንዲወጣ የተደረጉ ጥረቶችን እስቲ እንደው ቢያካፍሉ ለሌሎችም አካላቶች፣ ሌላም እንደዚሁ በተለያየ ቦታ የሚገኙ ሪፐብሊካን ስራቸውን እንዲሰሩ ኢትዮጵያኖች በተለያየ ቦታ እንቅስቃሴ ያደረጉ ዘንድ በእናንተ በኩል የተደረገውን ጥረት እስቲ ቢያካፍሉ። እንግዲህ እንደሚታወቀው ሁሉ የ50 ስቴት ስትራቴጂ የ50 ከተማ ማለት የስቴት ዩናይትድ ስቴትስ በሙሉ ከተማ ውስጥ በሚል ስትራቴጂ ያወጣ ነው። ከዚህ ከ3 ወር 4 ወር በፊት የተደረገ ድርጊት አለ። ምንድነው ያ ድርጊት? የጻፍ ነው ኮንግረስና ሴናተሮችን ኢትዮጵያኖች በየስቴቱ እንዲያገኙና እንዲገናኙና ደብዳቤ በመጻፍና ስለ ኢትዮጵያ ጉዳይ አንገብጋቢ ጉዳይ በሆነ ሰዓት በተለይ በአማራውና በኢትዮጵያን ኦርቶዶክስ ክርስቲያን ላይ የሚደረገው ግፊት እንዲቆም በአስቸኳይ ይህንን በደብዳቤ መልክና በቴሌፎን ከተቻለ በቴሌፎን ካልተቻለ በኢሜል እንዲልኩና እንዲገፉ ያንቀሳቀስን ተገኝተናል አድርገናል። ከ3-4 ወር በፊት የዛ እንትን ነው ፍሬ ነው ይሄ ውጤት ሊያመጣ የቻለው። ምክንያቱም ብዙ ኢትዮጵያኖች በጣም ተባብረው ኢትዮጵያ አሜሪካኖች በተለይ ግፊት አድርገው ሚቲንግ አድርገው ከነጳጳሱን ከዱቃስ ጋር አንድ ላይ ሆነው ሄደው ተገናኝተው ኮንግረስ ይህንን እንዲደረግና እንዲፈጸም በጣም ጥረው ብዙ ኢትዮጵያኖች ግፊት አድርገውበት የተደረገና ትልቅ ስራ የተሰራበት ነው። ከዚህ በፊት እንደምታውቀው ኢትዮጵያኖችን በግፊት እንዲያደርጉና በመራባባ አንድ ላይ ሆነው ተባብረው አንድ ላይ እንዲሰሩና በግፊት በተደረገበት ይሄ ውጤት ሊያመጣ ችሏል። ግን እዚህ ላይ መቆም የለበትም። ምክንያቱም ሌጂስሌሽን ብዙ ጊዜ በሚጻፍ ሪዞሉሽን በሚጻፍበት ጊዜ መጀመሪያ እንትኑ ፎሬን አፌር ጋር ይገባል። ፎሬን አፌር ጋር ሲገባ ማርካፕ የሚባል ነገር አለ። ይሄ ማርካፕ ምንድነው? እያንዳንዱ ኮንግረስማን ሴናተሮች ኮንግረስማኖች ሪፕሬዘንታቲቮች ሳይን ማድረግ አለባቸው። ሳይን ከተደረገ የኛ ስራ ምንድነው? እያንዳንዱ ኮንግረስማን በየስቴቱ ያለንበት ስቴት መገፋፋትና ሳይን እንዲያደርጉ ምክንያቱም ነምበርስ ማተር ብዙ ሰዎች ሳይን ካደረጉ ሌጂስሌሽኑ ቀርቦ ፉል ሃውስ ላይ ቮት ይደረግበታል። የኛ ስራ ኮንግረስማኖች ማንቀሳቀስና እንዲፈርሙ ዛ ሪዞሉሽን ላይ እንዲፈርሙ መገፋፋት ይኖርብናል። ካላደረግን ይሄ ሌጂስሌሽን ሊወድቅ ይችላል። ማይንድ ዩ በጣም ትልቅ ስራ መሰራት አለበት። ስራ አሁን ነው ከመቼም የበለጠ መገፋፋት አለብን። ኮንግረስማኖችን ይህንን ሌጂስሌሽን እንዲደግፉ ሪዞሉሽኑን እንዲደግፉ ሳይን እንዲያደርጉ ከዛ በኋላ ሳይን ካደረገ ይህንን ተባብረን አንድ ላይ ካደረግን ኮንግረስማኖቹን ይህንን ወስደው ሪዞሉሽኑን ሊያጸድቁት ይችላሉ። ሃውስ ላይ ከጸደቀ በኋላ እንደገና ደግሞ ሴኔት መሄድ ይኖርበታል። ዋናው ግን ሃውስ ላይ መጽደቅ አለበት። ልክ ከዚህ በፊት እንደምታውቀው HR 128 ኮንግረስማን ክሪስ ስሚዝ ጋር ሆነን የሰራ ነው። ያ ስራ ትልቅ ስራ ነው የሰራው። ብዙ ኢትዮጵያኖች አንድ ላይ ተባብረን አንድ ላይ ሰርተን ነው ያንን ሪዛልት ያገኘ ነው። አሁንም በዛ አይነት መልክ መስራት ይኖርብናል። እንዲያልፍ ይሄ ሪዞሉሽን ትልቅ ስራ መሰራት አለበት።
ከልብ አመሰግናለሁ አቶ መስፍን። እንግዲህ ጠንካራ ስራ መስራት ይጠበቃል። ግን የብልጽግና ሰዎች ከፍተኛ ጭንቀት ውስጥ የገቡ ስለሆነ በእነሱ የመገናኛ አውታሮች ሚዲያዎቻቸው ማለት ነው አንደኛ እነዚህ ሪፐብሊካን ኮንግረስማን ዊልሰን እና እንደዚሁም ደግሞ ካርተር አቅም የሌላቸው ናቸው፣ ብዙም የማይታወቁ ናቸው፣ እነሱ ያቀረቡት ነገር የትም አይደርስም የሚል የማጣጣል ነገር ይስተዋላል። እነዚህ ኮንግረስማኖች ወይም ሪፐብሊካኖች ሰዎቹ አቅም የላቸውም። እስቲ እንደው ትንሽ ስለነሱ ቢገልጹልን ያላቸው አቅም እንግዲህ የሚታወቀው እንደዚህ ሁለቱ ሪፐብሊካኖች አንደኛው እንግዲህ ኮንግረስማን ካርተር ከጆርጂያ ነው። ጆርጂያ ትልቅ እንደምታውቀው ትልቅ ስቴት ነው። ሪፐብሊካኖች የሪፐብሊካን ኤሪያ ነው። ኮንግረስማን ዊልሰንም ሳውዝ ካሮላይና የሪፐብሊካን ነው፣ ትልቅ ስቴት ነው። ይሄ ማይንዲው እንደ ቀላል የሚወሰድ አይደለም። ሪፐብሊካኖች እንደሚታወቀው በአሁኑ ሰዓት ፓወሩንና ዋናውን እንትኑን የያዙት ስልጣኑን የያዙት ሪፐብሊካኖች ናቸው። እነሱ ያደረጉት እንደምታውቀው አሁን ይታያል የሚደረገውን ድርጊት በተለይ በኮንግረስ ላይ እና በሴኔት ላይ ሪፐብሊካኖች ናቸው ማጆሪቲ። ብዙ ነገር ሊጨረጉና ብዙ ነገር ሊሰሩ ይችላሉ። ስለዚህ እዚህ ላይ ሊታወቅና ሊሰመርበት የሚቻለው እነዚህ ሰዎች በጣም በጣም ስትሮንግ የሆኑ ሰዎች ናቸው። ተቀባይነትም አላቸው ኮንግረስ ውስጥ ብዙ ኮንግረስማንም ሰፖርት ያደርጓቸዋል። ስለዚህ ይሄ በጣም ሪሊ እውነተኛ ግሩም የሆነ ሪዞሉሽን ነው። ለኢትዮጵያ በጣም ጠቃሚ ነው። በተለይ በአሁን ሰዓት ለአማራውና ለኢትዮጵያ ኦርቶዶክስ ክርስቲያን በሚደረገው ግፊት ለአማራው ላይ የሚደረገው እንግልትና ግፊትና ማርጂናላይዝድ ማድረግ የአማራውን ህዝብ በጣም ገፍቶ ይህንን የሚያስተካክል ነው ብለን እናምናለን። ስለዚህ ነው የምገፋበት በዚህ ጉዳይ ላይ። አመሰግናለሁ። አሁንም እነዚሁ ኮንግረስማኖች ላይ ላተኩር፣ ምክንያቱም እነሱ ራሳቸው ባያምኑበትና ባይቀበሉት ኖሮ ይህን ድራፍትም አያዘጋጅም የሚሉ ሌሎች ወገኖች ደግሞ በሌላ በኩል ይደመጣሉ። አምነውበት እንዲቀርብ ድራፍቱም እንዲዘጋጅ ያደረጉት አቅሙና ጉልበቱ እንዳላቸው ስለሚያውቁት ነው። ስለዚህ ማገዝ መርዳት የኛ ኃላፊነት ነው የሚሉ ወገኖች አሉና እውን ድራፍቱን ለማርቀቅ ሲዘጋጁ አምነውበት ባይሆን ኖሮ ያቀርባሉ ማለት ይቻላል ዝም ብሎ? አይ በፍጹም እንዴ! አንደኛ ነገር መረጃ አለ እኮ። ብዙ ጊዜ ሬዞሉሽን እና ሌጅስሌሽን ሲቀርብ መረጃ መኖር አለበት፣ ኤቪደንስ መኖር አለበት። እነዚህ ሰዎች መረጃና ኤቪደንሱን በሙሉ አግኝተ ነው ማይንዱ ኮንግረስማንና ሴናተሮች አንተ ለማነጋገር ሲፈልጉ መረጃ ይዘ መቅረብ አለብህ። ኤቪደንስ ሰፖርቲንግ የሆነ ኤቪደንስ ያለ እንጂ በእጃቸው ለአንድ አይነት ኤቪደንስ እና ሰፖርቲንግ ኤቪደንስ ከሌለ ምንም ማንም ሴናተር ኮንግረስም ታች አይረኩትም። እንኳን ሌጅስሌቸር ሬዞሉሽን ቅርና አያነጋግሩህም በፍጹም እንጂ። ግን ኤቪደንስ ያለ ሰፖርቲንግ ያለ ፔፐር አለ ሲቀርብ ፕሬዘንቴሽን ይኖራል። ያንን ተመልክተው ካጠኑና ከስታፎቹ ጋር አጥንተው ኤቪደንስ ወስደው ፎሎ አፕ አድርገው ብዙ ስራ ተሰርቶበት ነው። እነዚህ ዝም ብሎ ሬዞሉሽን እንደዚህ አይነት ሬዞሉሽን አይቀርብም በቀላሉ። አመሰግናለሁ። እንግዲህ ይህ ሬዞሉሽን ፕሮሰሱን ጠብቆ ቢጸድቅ በጣም ከባድ ውሳኔ እንደሆነ ይገልጻሉ። እንደው እዚህ ላይ እርሶ ይሄ ጸደቀ ማለት ይሄ ነገር ሊከሰት ይችላል፣ በተለይም በብልጽግና ሰዎች ላይ ጠቅላይ ሚኒስትር አብይ አህመድን ጨምሮ ሌሎችም የመከላከያ ጀነራሎችን ጨምሮ ሊከተልባቸው የሚችለው ጉዳት እንደው መግለጽ ይቻላል? ለተመልካቾቻችን እስቲ ቢያካፍሉን። በጣም እንጂ ይሄ አንደኛው ግፊት ምንድነው? አንደኛ ነገር ቪዛም ይከለከላሉ። በሁለተኛ መንገድ የንብረታቸውን በሙሉ ያላቸው ንብረት ሁሉ ሳንክሽን ሊያደርጉባቸው ይችላሉ። ሳንክሽን ይባላል። ሳንክሽኑ ምንድነው? ቪዛ መከልከልና እዚህ እና በተለይ እንዲያውም እንደ ኤቪደንስ ተገኝቶ እዛ ፓርቲሲፔት ያደረጉት በክሪሚናል ውስጥ በዚህ በጄኖሳይድ እና በአትሮሲቲ ውስጥ ኢንቮልቭ ያደረጉ በሙሉ ይጠሩበታል፣ ለፍርድ የሚቀርቡ ይሆናሉ ወደፊት። ይሄ በጣም 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 እንትን የሆነ ረቂቅ የሆነ ሪዞሉሽን ነው። በደንብ አድርጋችሁን አንበባችሁን ኢትዮጵያኖች አሰራጭተናል። አሁንም በብዛት እናሰራጭተዋለን። በዛ ውስጥ ያለው አንድ ሰው አንብቦ ሲመለከት በጣም 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 ታፍ ወደፊት ላይ ያሉ መሪዎች አሁን ላሉት መሪዎች የሚደረገው አክቲቪቲ ቢያስቡበት ይሻላል። ምክንያቱም በጣም በጣም ወደፊት ከነ ቤተሰቦቻቸው ከነ ብሩ በጣም ወደፊት እንትን የሚያደርጋቸውን ሀንት የሚያደርጋቸውን ከባድ ሪዞሉሽን ነው። ሳንክሽን ማለት በጣም ከባድ ነው። ሳንክሽን
ብዙ ጊዜ ከተደረገ በዚህ ሀገር ላይ ብሔረሰቡና ግለሰብ ሆነም አስተዳዳሪ ፕሬዚዳንት ሆነም ፕራይም ሚኒስተር ሆነም የከሱ ሚኒስትሮች ያሉ በሙሉ ሊቆጠቡ አይችሉም፣ እንትን ሊሉ አይችሉም፣ ሊያመልጡ አይችሉም። ምክንያቱም የተደረገው ድርጊት በኤቪደንስ ይቀርባል። እንደው ታስታውስ እንደሆነ ሳውዝ አፍሪካ ፒስ ኤንድ ሪኮንሳይሌሽን የተደረገ ጊዜ ያለው ሰው በሙሉ ድርጊት ያለበት ክራይም የሰራ በሙሉ እንዳለ ካንት ተደርጎ ፍርድ ላይ ቀርቦ ፍርድ ይፈርድበታል። ስለዚህ ሳንክሽን በጣም ከባድ ነው ለማለት። ስለዚህ ኢትዮጵያን እንወዳለን፣ ስለ ህዝባችን ስለ ወገናችን እንጨነቃለን የሚሉ አካላቶች በሙሉ ማንኛውም በተለይም አሜሪካ ዜግነት ያለው ኢትዮጵያዊ በዚህ ስራ ላይ ሌት ተቀን እንቅልፉን አጥቶ መስራት ይጠበቅበታል ማለት ነው። ይሄን ለማሳለፍ የሪዞሉሽን እንዴ ከአሁን በፊት እንደው እውነቱን ነው ለመናገር ኢትዮጵያኖች በሙሉ መራራብ አለባቸው። በተለይ ኢትዮጵያኖች እዚህ አካባቢ ያሉ ኢትዮጵያን አሜሪካንስ በተለይ ታክስ ፔየር ተሰብስቦ ብሎ በግሩፕ ሆነም በብቻም ሆነም በቴሌፎንም ሆነ በኢሜይልም ከኮንግረስማናቸው ጋር ኤቭሪዴይ ተገናኝተው ወይም በቴሌፎን ከስታፎቹ ጋርም ተገናኝተው ይሄንን ሪዞሉሽን እንዲያሳልፉና እንዲያጸድቁና ቮት እንዲያደርጉበት መግፋት ይኖርበታል። ኤቭሪዴይ በሰዓት በአንድ ሳምንት ውስጥ 1-2 ሰዓት እንኳን ብናጠፋና ይሄን በዚህ ላይ ብናተኖክር ከዚህ በፊት እንዳደረግነው HR 128 እንደሰራ ነው ያንን ግፊት ካደረግን በደንብ አድርጎ ያልፋል ብዬ አስባለሁ። ግን ትልቅ ስራ መሰራት አለበት። ያንን ተሞክሮ ሊገልጹልን ይችላሉ? ምንድን ነበር የተደረገው በዛን ጊዜ? HR 28 ምንድን ነው የተደረገው? በሙሉ እናደረገው ኢትዮጵያን አሜሪካኖች በየስቴቱ ያሉትን ኮሙኒኬት አድርገን ሌተር ራይቲንግ ጀመርን። ሌተር ራይቲንግ ኢሜል በማድረግ ኮንታክት በማድረግ ቴሌፎንን አሰራጨን። በየቦታው እየደወሉና እንዲያነጋግሯቸው በደንብ አድርገው እንዲገልጹ በኢትዮጵያ የሚደረገውን ግፊት በተለይ በአማራው ላይ ያለው ማርጂናላይዝ የሆነ አማራው የሚደገደልበት በዶርም ሀንት የሚደረግበት የዚህን አይነት አክቲቪቲን በደንብ አድርጎ መግለጽ ያስፈልጋል። ኤቪደንስ ሰፖርቲንግ በማድረግ ሜንሽን ለምሳሌ ሂውማን ራይትስ ዋች የጻፈውን ደብዳቤ በማቅረብ ዩናይትድ ኔሽን ራሱ በሂውማን ራይትስ በኩል ባወጣው መግለጫ እንደ ሮይተር የመሰሉትን መግለጫ ያወጡትን የራሱ የኢትዮጵያ ሂውማን ራይትስ ካውንስል ራሱ ያወጣው ኢንፎርሜሽን አለ። ስለዚህ ግድያ ምናምን እሱን ሁሉ ሜንሽን በማድረግ ለኮንግረስማንና ሴናተሮች ስለዚህ ቬሪ ኢምፖርታንት ኤቪደንስ እና ሰፖርቲንግ ያለውን በጽሁፍ ማቅረብና መገላለጽና አብሮ ኢትዮጵያኖች ተባብሮ አንድ ላይ መስራት ያስፈልጋቸዋል። መግፋት አለባቸው፣ መሰራት አለበት። አገሬን የሚል አገሩን የሚወድ ኢትዮጵያዊ መራራው አለበት በዚህ ስራ ላይ። ምናልባት እናንተ ማህበር ሆነ ሌላም ጉዳይ የሚመለከታቸው በዚህ ጉዳይ ላይ እየሰሩ ያሉ በጣም በርካታ ማህበራቶች አሉ ኢፓክንም ጨምሮና በእናንተ በኩል አንድ ወጥ የሆነ ደብዳቤ መጻፍ ይቻላል? ምናልባት ያንን አታች እያደረጉ ለየኮንግረስማናቸው ለማቅረብ ይቻላል። አንዳንዶቹም ዶክሜንቱ ላይ ኖራቸው ይችላል። አንዳንዶቹም ይህንን ፎርማል የሆነ ሌተር ለመጻፍ ሊያዳግታቸው ይችላልና በእናንተ በኩል እነዚህ ለኮንግረስማን ለሴኔተሮቻቸው ደብዳቤውን ለመጻፍ ይችሉ ዘንድ ምን መደረግ አለበት ይላሉ? እንግዲህ እንደምታውቀው በዚህ በ50 ስትራቴጂ በኩል የጀመርነው አለ። ያ ስትራቴጂ ሌተር ራይቲንግ ሳምፕል ሌተር ለጥፈናል፣ ግን በብዛት እናሰራጨዋለን ለሁሉም ሰው በየኢንተርኔቱና በየፌስቡክና በየትዊተር ላይ አለ የተጻፈ ደብዳቤ አለ። ያንን ደብዳቤ ጽፈው እንግዲህ ያ ደብዳቤ ክራፍት የሆነው አኮርዲንግሊ ራሱ ሰው ኢትዮጵያ አሜሪካኖች የራሳቸውን ስም በዛ ላይ መጻፍና እዛ ላይ ላለው ሴናተር ኮንግረስ ላይ አድሬስ ለማድረግ ለምሳሌ ፎር ኤግዛምፕል ለምሳሌ የቨርጂኒያ ሴናተር ሪሰንትሊ ጻፍ ነው ለማርክ ዋይነር ለምሳሌ ራስ ጽፈና ልከላል። እንደዛ አይነት ሳምፕል ሌተር አለ። እንደዛ አይነቱን ላይ ሌተር ከዚሁ ከኢንተርኔቱ ላይ አወጥቶ ራሱን ኮፒ አድርጎ በራሳቸው ዲዛይን አድርገው እያንዳንዱ ኢትዮጵያ አሜሪካኖች ያንን ተከትለው ጽፎ መላክና ኢሜል ማድረግ። አንዳንዴም ደግሞ ራሱ የሴናተሮችና የኮንግረስማን ዌብሳይት አለ፣ እዛ ፎርም ይሞላ አለ። እዛ ላይ ገብቶ you don't have to send email እዛው ገብቶ ያንን ፎርም ሞልቶ ስለዛ ስለ ኢትዮጵያ ጉዳይና ኢንፎርሜሽን አንዳንድ ያለውን ስለ አማራ እንግልትና አማራ
መገደልና በዚህ በድሮን ሃንት የሚደረግበትንና የኦርቶዶክስ ክርስቲያኖችን የሚደረገው እንግልትን ሁሉ ሜንሽን በማድረግ እዛ ላይ 3-4 ሴንቴንስ 5 ሴንቴንስ ኮምባይን አድርጎ ጽፎ መላክ ነው። የኛ ሳምፕል ሌተር አለ። እሱን ተከትሎ በዛ በቃ ክራፍት አድርጎ መላክ ያስፈልጋል። ይቻላል። በየቦታው እናሰራጨዋለን በብዛት። አሁን አመሰግናለሁ። ወደ መጨረሻ ላይ ዌብሳይታችሁም ያድራሻችሁን ይሰጡኛል ወይም ይገልጹልናል። በተጓዳኝ አንዳንዶቹ አክሰሱ ቅድም ገልጸውልኛል። እነዚህ ሴናተሮችም ሆኑ ኮንግረስማኖች መረጃ ይፈልጋሉ አታች መድረግ በተለይም በዩኤን በኩል የተጻፉ ደብዳቤዎች በሂውማን ራይትስ አምነስቲ ኢንተርናሽናል የኢትዮጵያ ሂውማን ራይትስ ተቋም እንደገና ኢንተርናሽናል ሚኒስትሪ ሚዲያዎች እንደ ቢቢሲ፣ ሲኤንኤን፣ አልጀዚራ ያወጧቸው ብዙ ዳታዎች አሉ። እነዚህን አታች አድርገው ለመላክ ይቻላቸው ዘንድ ምናልባት አክሰሱ የሌላቸው መረጃው የሌላቸው እንዴት ሊያገኙ ይችላሉ? እሱን እንግዲህ አሁን በየኢንተርኔቱ በየፌስቡክ እና በየትዊተር ላይ በየቦታው በተገኘው ለምሳሌ የኢትዮጵያ ሚዲያኖች አሉ። በሱ በኩል ምናልባት በእናንተ በኩል ማለት ነው ተጠናክሮ ይሄን ነገር ከአንድ ሳይት ላይ ማግኘት ይችሉ ይሆን? ያን ብታስቀምጡ ከዛ እያደረጉ አታች ያደረጉና ቢልኩት አታች አድርገን እናደርጋለን። ፎር ኤግዛምፕል ለምሳሌ ያንተ ራሱ የዘውዲ ሾው የሚባል የዘውዲ ሰፖርቲንግ ግሩፕ ይባላል። እዛ ላይ ብዙ ጊዜ ፖስት እናደርጋለን። ከነ ሊንኩ ምናምኑ አለ። ከዛ ላይ ወስዶ እንትን ያደርጋሉ። ሌላም ደግሞ ሚዲያ ላይ እንደዚሁ በየበኩሉ ኢትዮጵያኖች ያሉበት ቦታ ሪች አውት ለማድረግ እንሞክራለን በየተቻለው ሚዲያ ላይ። ከልብ አመሰግናለሁ። እንግዲህ ክቡራን ተመልካች አድማጮቻችን እንደተከታተላችሁት ነው። በተለይም ኢትዮጵያ ሀገራችንን ያለችበትን መከራና ስቃይ መታደግ ትችሉ ዘንድ እንደዚህ አይነት በኢትዮጵያ ላይ ግፍና በደል እየፈጸሙ ያሉ የሚገኙ ወንጀለኞችን ለሕግ ወይም ለፍትህ አቅርቦ መዳኘት ይቻል ዘንድ በተቻለ መጠን ባገኘነው ቀዳዳ ላይ መስራት የሚገባንን መስራት አለ። ብዙ ጊዜ ኢትዮጵያኖች ስራዎቻችንን ባለመስራታችንና በመዘግየታችን ወይም በተወሰኑ ሰዎች ላይ ብቻ ተንጠልጥለን በመቀመጣችን ብዙ ስህተቶች ተፈጽመው ይኸውና ዛሬ አብይ አህመድ አገሪቷን በምን ሁኔታ ላይ እያደረጋት እንዳለ የምናውቀው ጉዳይ ነው። ስለዚህ ዘረኞችና ጎጠኞችንም ጭምር ማጥፋት የሚቻለው እንደነዚህ አይነት ወንጀለኞችን ለፍትህ አካል በአደባባይ ማቆም ሲቻል ነው። ለዚህ ስራ ደግሞ ሁላችንም የበኩላችንን ጥረት ማድረግ ይጠበቅብናል ብዬ አስባለሁ። እንግዲህ አቶ መስፍን መኮንን ያሉትን መረጃዎች ለማካፈል ሞክረዋል። የእነሱንም በምን መልኩ ልታገኙ እንደምትችሉ ወደ መጨረሻ ላይ እመለስበታለሁ። አቶ መስፍን ከልብ አመሰግናለሁ። በድጋሜ ቀደም ሲል ከገለጹት ውስጥ አንዱ የእናንተ ማህበር ማለትም የዚህ የኢትዮጵያን አሜሪካን ዜጎች ህብረት ህግ ሁሉ እንዳረቀቃችሁ ገልጸዋል፣ ህገ መንግስትን ጭምር። ይህንን ለማድረግ ምን አሳስባችሁ? እንዴትስ ይህንን ድራፍት ማዘጋጀት ፈለጋችሁ? እንግዲህ እንደሚታወቀው በተለይ የዚህ ብሔር ብሔረሰብ ሶኮል ኤትኒክ ፌዴራሊዝም የሚባለው የኢትዮጵያን ህዝብ እንደው እንትን እንዳደረገ የኢትዮጵያ ዛሬ የሚታገለው የችግኝ በሀገሪቱ ህገ መንግስት ስር የተተከለ ነው። ይህም የብሔራዊ መለያየት የተመሰረተና አገሩን የሚከፋፍል የፌዴራል ስርዓት ተግባር ነው። ዛሬ ኢትዮጵያ ለመበተን የሚደርሱ የብሔራዊ ግጭቶች ቀጥተኛ ምላሽ የሆነው በ1994 የተደረገው የህገ መንግስት ነው። ይህም በወቅቱ የነበሩት የጠቅላይ ሚኒስትር መለስ ዜናዊና የፒአርዲኤፍ መሪዎች እንዲያውም በቀጥል አቶ ሚኒስትር አብይ የሚቀጥሉበታል መሪዎች በግፍ የሀገር ላይ ያሳደሩት ነው። እንደዚህ አይነቱ ህገ መንግስት በኢትዮጵያ ታላቅ ታሪካዊ አንድነት አፍርሶና አገሩን ወደ 9 ብሔር የተለያየ ክልልና ወደ 2 ፌዴራል ከተማዊ ክልላዊ ለመከፋፈል አድርገዋል። በመጀመሪያ ቀን ጀምሮ ይህ ስርዓት ጉድለት ያለበት ነው ማለት ይሄ ህገ ረቂቅ ብሔሮች በተበለው የተወሰነ መሬት አይኖርም፣ በሀገር አቀፍ የተበታተኑ ናቸው። ይህም በእያንዳንዱ ብሔራዊ ክልል ውስጥ አብዛኛውን ጊዜ አነስተኛ ብሔር ብቻ እንዲቆይ ይደረጋል። ህገ መንግስቱ የተከታታይ እንዲሁም ተደርጓል። የብሔር መለያየት የፖለቲካ መሰረት በማድረግ በመከፋፈል አደጋ በሀብትና በስልጣን ላይ ውድድር አበረታቶ ብሔራዊ ግጭትንና እንቅስቃሴ ጨምሮ ጥቃትን ግፍ እንዲጨምር አድርጓል። ቋሚ ሰላምና የተስፋ የተሞላ መኖሪያ በኢትዮጵያ ብሔር መለያየት የተመሰረተውን የህዝብ እንዲያልፍ ይጠይቃል። የህገ መንግስቱ ማሻሻያ በሀገር አቀፍ ጥረት መፈጸም አስፈላጊ ነው። አሁን ያለው ስርዓት ካልተቀየረና እንግዲህ ባለፈው ዘመን እንደተቀየረ ቢቀጥል ኢትዮጵያ ወደ መበታተንና ወደ ጥፋት መምራቷን ይቀጥላል። ይሄ ብሔራዊ ፌዴራሊዝም
ብሊሚ በተለይ ለአማራው ብሔረሰብ በሌለበት የተዘጋጀ ህገ መንግስት ነው። ከዚህ በፊት አማራው በዚህ አልቀረበም። ይሄ ዝግጅት በኖረበት ጊዜ ይሄ የመጣው ህገ መንግስት ብዙ ነገር የአማራውን ህዝብ የሚያጠቃ ይሄ መቀየር አለበት። ይሄ ካልተቀየረ ኢትዮጵያን በጣም የሚያምስና በተለይ ለአማራው ህዝብ የማይጠቅም የሆነ ሊስቴሽን ነው። ሌላው ብሔረሰብ በሙሉ መተባበር አለበት። ነገ በኔ ነው የሚለውን ነገር ማሰብ አለበት። ሌላው ብሔረሰብ ተነስቶ ይሄ ትክክል አይደለም የሚደረገው ድርጊት በአማራው ላይ መንቃት አለበት። በኋላ ነገም እኔም ላይ ደርሳል ማለት አለበት ሌላው ብሔረሰብ። ስለዚህ ይሄ ህገ መንግስት በተለይ በአሁን ሰዓት በዚህ ስብሰባ ላይ በመጣው አርብ ዲሴምበር 9 ላይ ትልቅ ንግግር እናደርግበትና ዝግጅት ላይ ያለበት በዚህ ብዙ ምንነጋገርበት ነው። በዚህ ህገ መንግስት ላይ በጣም መቀየር ያለበትና አለበት ነው። ማይንዱ እንግዲህ የኢትዮጵያ ህዝብ ነው ዋናው ባለቤቱ በዚህ ህገ መንግስት ላይ። እኛ እናጸድቃለን፣ እኛ ድራፍቱን እንልካለን፣ እነሱ ይመለከታሉ። የኢትዮጵያ ህዝብ ነው የሚያጸድቀው ወደፊት ማለት ነው ይሄን ህገ መንግስት። አሁን የጠቀሱት ድራፍት በእናንተ በኩል ተሰርቶ ተጠናቋል? አዎ፣ በእኛ በኩል የተሰራው ድራፍት በጣም ተሰርቶ ተጠናቋል። ሁለት ኢትዮጵያውያን፣ አንደኛው አቶ መኮንን ዳሙ ይባላል። እሱ በዚህ ህገ መንግስት ሲሰራ ብዙ ጊዜ ቆይቷል አብሮ ከኛ ጋራ። እሱ በጸድቆታ ወደፊት በዚህ ህገ መንግስት ላይ የተጻፈውን በደንብ አድርጎ ለማስረዳት በዚህ ስብሰባ ላይ የሚወጣው አርብ ላይ ይቀርባል። ከሱም ሌላ አቶ ዶክተር አበራ መሸሻ የሚባሉ ከዚህ በፊት መጽሐፍ የጻፉ ኢትዮጵያዊ ናቸው ስለ ህገ መንግስቱ። እሳቸውም ይቀርባሉ። በዚህ ላይ ቀርበው የሚያቀርቡት እንጠብቃለን። ለዚህ ሁላችን በተጓዳኝ በቀጣይ በአርብ በምታደርጉት ጉባኤ ላይ ወይም ስብሰባ ላይ የአማራን ግድያ፣ ጭፍጨፋ፣ ማፈናቀል፣ አስገድዶ መድፈር የመሳሰሉት ጉዳዮች የምትወያዩበት እንደሆነና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እየተፈጸመ ያለውን ግፍና በደል በአጠቃላይ በሃይማኖት ተቋማቶች ላይ በእስልምናም ላይ ያው የበዛው ኦርቶዶክስ ላይ ስለሆነ ነው፣ በሌሎችም ላይ የደረሰውን ግፍና በደል ለመዘርዘርም የሚረዳ ትልቅ ጉባኤ እንደሆነ መረጃው ደርሶኛል እና ምናልባት በዚህ ስብሰባ ላይ ተገኝተው እውቀታቸውን፣ ልምዳቸውን ያካፍሉ ዘንድ የምታደርጉት ጥሪ ይኖር ይሆን ወይስ እዚህ ስብሰባ ላይ ማናቸውም ሰዎች መግባት ይችላሉ? አዎ፣ እንግዲህ ያሉ የተዘጋጁ ተናጋሪዎች በዚህ ጉዳይ ላይ የሚናገሩ ኢትዮጵያኖችም አሉ፣ የውጭ ሀገር ሰዎች አሉ። እንግዲህ የኢትዮጵያኖችን ከኢትዮጵያ ውስጥ እንግዲህ ለመጥቀስ ያህል እንግዲህ ኢትዮጵያኖች እንደ አቶ ይልቃል ዶክተር ይቅርታ አንዳንድ እንትኖችን መረጃዎችን ያልኩ ነው። እዚህ እንግዲህ ተመልካች አድማጮቻችን እየተከታተላችሁት የምትገኙት እዚህ እንግሊዝ ከሚገኘው የዘውዱ ሾው ሚዲያ ነው። እንግዳችን አቶ መስፍን መኮንን ናቸው። በተለይም በኢትዮጵያ ጉዳይ ላይ ንቁ ተሳትፎ ከማድረግ በዘለለ በርካታ ስራዎችን ከሚሰሩት ኢትዮጵያኖች አንዱ ናቸው። በአሁኑ ሰዓት የኢትዮጵያን አሜሪካን ዜጎች ህብረት ሊቀመንበር ሆነውም እያገለገሉ ነው የሚገኙት። በኢትዮጵያ የሚገኘውን ችግር ከመቅረፍ አኳያ ድርሻችንን መወጣት አለብን በሚል በርካታ ስራዎች እየሰሩ ናቸው ያሉት። ይህንን በኢትዮጵያ ንጹሐን ላይ ግፍና በደል የሚፈጽሙ ገዳይና አስገዳዮችን ለፍትህ አደባባይ ለማቆም በሚሰሩ ስራ ላይ በተለይም ይሄ ሌጅስሌሽን ህግ ሆኖ እንዲጸድቅ ድራፍቱ ማለት ነው የበኩላችሁን ጥረት ማድረግ ይጠበቅባቸዋል። በየትኛውም ግዛት የምትኖሩ አሜሪካንስ ሲቲዝን የሆናችሁ እያንዳንዱ ኮንግረሳችሁን ሴናተራችሁ ላይ መረጃውን እንድታቀብሉ ነው የዘውዱ ሾው ሚዲያም የሚገልጸው። ምናልባት የምትፈልጓቸው ተጨማሪ መረጃዎች ካሉ በእኛ በኩል የምንሰጣችሁ መረጃዎች ካሉ ከአቶ መስፍንም ሆነ ከኢፓክ ከሌሎችም ተቋማት ጋር የምንሰራቸው እኛም ስራዎች ስላሉ መረጃ የምትፈልጉ ከሆነ ብትጠይቁን ደብዳቤ ከጻፋችሁ በኋላ ለእነዚህ አካላቶች ለማቅረብ ልንሰጣቸው የምንችል መሆኑ በዚሁ አጋጣሚ ገልጻለሁ። ኢትዮጵያን ማዳን ከፈለግን ሁላችንም ጠንክረን መስራት ይገባናል። አንዱ አንዱን የሚጠብቅበት ጉዳይ ሊኖር አይገባም። ምናልባት አቶ መስፍን እንግዲህ በዚህ ጉዳይ ላይ ያሉትን ተጨማሪ መረጃዎችን እስቲ ቢያካፍሉን። እንግዲህ ያቀረቡና የምናቀርባቸው ተናጋሪዎች ከአፍሪካ ዩኒየን አንድ ሚስስ ሄልዳ የሚባሉ አሉ። እሳቸው ይቀርባሉ፣ ይናገራሉ ስለ አፍሪካ ዩኒየን።
ከዚህ በፊት በተደረገው በተለይ በአሁን በቅርብ ጊዜ የተደረገው እንትን ገልጹልናል። ከዛ ዶክተር ዳረን ስሚዝ የስቴት ዲፓርትመንት ኦፊሻል ናቸው። እሳቸውም ስለ አዲስ የማህበራዊ ውል የህገ መንግስት ማሻሻያ የኢትዮጵያ እንዴት ሊያቀናብስ ይችላል ቢለው ላይ ይናገራሉ። ከሳቸው ከዛ ባርት ፊሸር የሚባሉ ባርት ፊሸር የምታውቀው የኛ ካንስለር ናቸው፣ የህብረተሰብ ካንስለር ናቸው። ስለ ኮንግረስ ተሳትፎ ይናገራሉ። አቶ መኮንን ዳሞ ያው እንዳልኩት እና ዶክተር ረመሸሻ በተለይ አቶ መኮንን ዳሞ በዚህ በኢትዮጵያ ህገ መንግስት ረቂቅ ላይ ብዙ መድረክ ላይ ያቀርባሉ እንትናቸውን የእሳቸውን ጽሁፍ። ወይዘሮ ጽጌረዳ ሙሉጌታ የአማራ ተጋድሎና የፋኖ እንቅስቃሴ፣ ኢንጂነር ይልቃል ጌትና የኢትዮጵያ ሁኔታና የአማራ ተጋድሎ፣ ዶክተር ታዬ ወልደሰማያት የፖለቲካ ተቃዋሚና የማህበረሰብ ማቅረብ፣ ወይዘሮ ሲልቪያ ዓለም ሰብአዊ መብት፣ አቶ አቤል ጋሼ የኦርቶዶክስ ክርስቲያን ላይ የሚፈጸሙ ጥቃቶች፣ ዶክተር አምሳሉ የፋኖ እንቅስቃሴና ዩናይትድ ፍሮንት፣ ሚስተር ስካት ሞርጋን አፍሪካን ወርኪንግ ግሩፕ ነው፣ የአፍሪካ ስለ አፍሪካ ነው፣ አቶ አበበ በለው ስለ ፕሬስ ነፃነት የሚናገር ነው። እንዲሁም ሌሎችም አሉ። እዚህ ላይ ያዘረኮርኳቸው ሰዎች አሉ እና ብዙዎቹም መጥተው መድረክ ላይ ስለ ኢትዮጵያ ጉዳይ አንገብጋቢ ጉዳይ ያነጋግሩናል። ስብሰባው የት ነው የሚከናወነው አቶ መስፍን? ስብሰባው እንግዲህ ሬበርን ቢልዲንግ ዩኤስ ሃውስ ኦፍ ሪፕሬዘንታቲቭ የአሜሪካ ተወካይ ምክር ቤት ዋናው ቦታ ሬበርን ቢልዲንግ ሩም 2160 2168 ሬበርን ቢልዲንግ በጠዋቱ 9 ሰዓት ተኩል። ለኢንትራንስ የሚያስፈልግ አይዲዎች ወይም ደግሞ መመዝገብ የሚገባቸው ነገሮች አሉ ቀድመው በዌብሳይታችሁ? አዎ እንግዲህ ብዙ ላይ ይሄንን ኢቨንት ብራይት ላይ ለጥፈነዋል። ከስስ እንግዲህ ዛሬ ስንት አንድ ወር ድረስ ይሆናል። ሁሉ ሰው እዛ ገብቶ እንዲመዘገብ እና ሪኮመንድ እናደርጋለን። ግን ኢትዮጵያኖች ከመጡም እንቀበላለን። እንግዲህ የለም ምንም አይደለም። ግን አይዲ እና አይደንቲፊኬሽናቸውን ይዘው ቢመጡ ጥሩ ነው። እንደምታውቀው በጣም ሴኩርድ የሆነ ቦታ ነው ኮንግረስ። ምናልባት ከዚህ ጉባኤ በኋላ እነዚህ ሁለት የአሜሪካን ኮንግረስማኖች ዊልሰን እንደዚሁም ደግሞ ካርተር ያቀረቡትን ድራፍት በተመለከተ ለማጽደቅ የሚያግዝ ነገር ይኖር ይሆን? አዎ እሱን በሚመለከት በደንብ እንደ ኢትዮጵያኖች እንግዲህ በጣም እንዲነቃቁና ኢትዮጵያን አሜሪካኖች በየስቴቱ ያሉበት ኮንግረስና ሴናት በተለይ ኮንግረስማኖቹን ስለዚህ ሌጅስሌሽን በደንብ አስረድተው ሪዞሉሽን እንዲያጸድቁ በዛ ላይ እንዲፈርሙበት እንዲያደርጉ በዛ ላይ ግፍፍ እናደርጋለን። አንዳንድ ትንሽ ፓምፕሌትም ለማሰራጨት እንሞክራለን በጽሁፍ መልክ ለእያንዳንዱ ኢትዮጵያ ይዞ እንዲሄድ። አቶ መስፍን እንግዲህ አንዳንድ ስጋቶች እየመጡ ናቸው ያሉ። በተለይም ቅድም ለመግለጽ ሞክረዋል እርስዎ ይህ ህግ ከጸደቀ በጣም አደጋ እንደሆነ ጠቅላይ ሚኒስትሩን ጨምሮ ሌሎችም የመንግስት ባለስልጣናቶች ከሀብት ንብረታቸውን ከመያዝ በዘለለ በቤተሰቦቻቸው ጭምር ላይ ሊወሰድ የሚችሉ በርካታ ጉዳዮች እንዳሉ ተገልጿል እና ይህ ህግ እንዳይጸድቅ ስራዎች እየሰሩ እንዳለ የሀገሪቱን ሀብትና ንብረት አሁንም በማውጣት ሎቢ በመቅጠር ስራ እንደሚሰሩ ይገመታልና ይህን ከመከላከል አኳያ ኢትዮጵያኖች ውስጥ ምንድን ነው ማድረግ የሚጠበቅባቸው? ይሄ ስጋት አለ በብዙዎች ዘንድ። አሁንም ሊያስቆሙት ይችላሉ የሚል ስጋት አለና ምን መደረግ አለበት ይላሉ? እንዳይቆም። ልክ ነው፣ እውነት ነው አቶ ዘውዱ፣ ልክ ነው። ምክንያቱም ይሄ ገቨርንመንት ከዚህ በፊትም በገቨርንመንት መለስም ጊዜም እንደዚሁ ከስተ 50 ሺህ በሳምንት እንደዚህ ሳምንት የተከፈለ ሎቢ ትልቅ ሎቢ ቀጥረው ያሰሩ ነበር። አሁንም በሚሊዮንስ ዶላር እንደምንሰማው ኢንፎርሜሽን እንዳደረገ እዚህ ዋሽንግተን ቢግ ታይም ሎቢስ ከስትሪት ሎቢስ ቀጥረው የትንትን ያሉ ነው። በጣም እየገፉበት ነው። ላስት ታይም እንደዚሁ ያው እንደምታውቀው ያ ሌጅስሌሽን ያለፈው በጣም በኢትዮጵያኖች ጥረት ነው። አሁንም ኢትዮጵያኖች በየስቴቱ ያሉ ኢትዮጵያኖች መነቃቃት አለባቸው፣ መስራት አለባቸው፣ መግፋት አለባቸው፣ መወትወት አለባቸው። ኮንግረስማናቸውን ሴናተሮቻቸውን መጻፍ አለባቸው፣ ኢሜል መላክ አለባቸው። ኢሜል ካምፔን ሌተር የተዘጋጀ አለ። እሱን ሌተር ይዞ ድራፍት የተደረገ ሳምፕል አለ። እሱን ይዞ ጽፎ እዛ ላይ
በኢሜልም ሆነ በኮኔክት አድርገው ወይ በመሄድም እዛ ኦፊሳቸውን በመሄድ በየስቴቱ ያለ ኦፊስን ገብተው ሄደው አነጋግረው ስታፎቻችንን አነጋግረው መግለጽ እና መነጋገርና ይሄንን በደንብ ሌጅስሌሽኑን ሬዞሉሽን በሚመስል መጽደቅ እንዳለበትና ግፊት ማድረግ አለባቸው። አንድ ነገር ካላገው ብዙ ጊዜ ኮንግረስማኖች ከራሳቸው ኮንስቲትዩንሲ ማለት ከኢትዮጵያ አሜሪካኖችም ሆነ ሌሎችም መስማት ይወዳሉ። ስለዚህ አንድ ነገር ካልተናገረን አንድ ነገር ልናደርግ አንችልም። አንድ ነገር ሄደን ራሳችንን ከገፍተን ስራ ካልሰራን ማንም ሊሰራልን አይችልም። ስለዚህ መናገር አለብን። ስፒክ አፕ ይላል አሜሪካ ሁልጊዜ። መናገር አለብን። ወጥተን ገብተን ሄደን ቢሮአቸው ማነጋገር ስታፎችን ይሄ ነገር እንደዚህ የሆነውን ድርጊት በኢትዮጵያ ውስጥ ያለውን ድርጊት ማስረዳት፣ በደንብ አድርጎ ማስረዳት ኤቪደንስ በፊት እንዳልኩት ከዩኤን ያለው ኤቪደንስ አለ፣ ከአምነስቲ ኢንተርናሽናል፣ ሂውማን ራይትስ ዋች ራሱ ስቴት ዲፓርትመንት ራሱ ያወጣው አለ። ስለዚህ ኢትዮጵያ ሲቹዌሽን በደንብ አድርጎ ገልጾታል። እንግልቱን፣ ግፊቱን፣ የሰብአዊ መብት እርገጣ በተለይ በአማራው ላይ የሚያንጀበጅበው እንግልትና ግፊት፣ ግድያ ያለውን በሙሉ በማስረዳት ለኮንግረስማን ሴናተሮች ስታፎችም ሆነ በመግለጽ መግፋት ይኖርብናል። ላለው መበርታት አለብን። እንበርታ። ይህንን ራሳችን መስራት ያለብንን ማንም ሊሰራልን አይችልም። ስለዚህ ብዙ ጊዜ ኮንግረስማንና ሴናተሮች ይጠይቁኛል፣ ለምን ኢትዮጵያኖች እንደ ሌሎቹ አክቲቭ የማይሆኑት፣ እንደ ሌሎቹ ኢታሊያን አሜሪካንስ፣ ጁሽ አሜሪካንስ፣ ፖሊሽ አሜሪካንስ፣ ዩክሬን አሜሪካንስ፣ በጣም ኢንዲያን አሜሪካንስ በጣም አክቲቮች ናቸው። ይወጣሉ፣ ይናገራሉ፣ ስፒክ አፕ በየኔትወርኩም በምኑ ይገልጻሉ ግልፍቱን ኢትዮጵያ ሲቹዌሽን ስለ ሀገራቸው። ስለዚህ እኛም እንደዛ ማድረግ አለብን። ማድረግ ይኖርብን ነበር። ብዙ ኢትዮጵያኖች በዋሽንግተን ኤሪያ ኢትዮጵያኖች እንደምሰማው ክሎስ ቱ ሚሊዮን የሚሆኑ ኢትዮጵያኖች አሉ ይባላል። በዋሽንግተን፣ ሜሪላንድ፣ ቨርጂኒያ ምን እናደርጋለን? ራሳችን ጠይቅ። ምን አደረግን እስቲ ለኢትዮጵያ? አንድ 5 ደቂቃ 10 ደቂቃ ወስደን ቴሌፎን ፒክአፕ አድርገን ለምን ደውለን ኮንግረስመን ሴናተሮችን አናናገርም? ስታፎችን ለምን አናነጋግርም? አንድ ጊዜ ጃም ብናደርግ ራሱን ቴሌፎናቸውን ይጠይቃሉ ራሳቸው ኮንግረስመን ሴናተሮች። ምንድነው ሲሆነው? ዋይ ለምንድነው ሰዎች የሚደውሉት? ጊዜ አንድ ነገር የሆነ ነገር አለ። ለአሜሪካኖች በቃ ኪሪሲቲ ይሆናል። ስለዚህ በጣም ዌክ አፕ ሆነን have to speak up። ለሀገራችን መስራት ይኖርብናል፣ መንቃት ይኖርብናል። እንበርታ፣ እንስራ። ከልብ አመሰግናለሁ አቶ መስፍን። እንደው እንግዲህ እናንተ በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በተመለከተ ከሲኖዶሱ ጉዳዩ ከሚመለከታቸው የሃይማኖት አባቶች እንግዲህ እንደሚያውቁት እርስዎም በሚኖሩበት አሜሪካ ውስጥ በጣም በሰሜን አሜሪካ እጅግ ከፍተኛ ቁጥር ያለው አብያተ ክርስቲያኖች አሉ፣ አባቶች አሉ፣ ካህናቶች አሉ። ግን በከፍተኛ ሁኔታ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ግፍና በደል እየተፈጸመ አይናቸው እያየ ጆሮአቸው እየሰማ ብዙዎቹ ዝምታ መርጠዋል። ዛሬ ቅድም እንደገለጹት ነው መናገር፣ ማስረዳት ያስፈልጋል። በአጭር ጊዜያት ውስጥ ባደረጓቸው እንቅስቃሴዎች በአቡነ ሉቃስ የሚመራው ግሩፕ ያው እንደሚያስታውሱት የምስሉ ላይም እንደምናሳየው ወጥተው በመግለጻቸው ዛሬ ጫናዎቹ እየበዙ የመጣበት ሁኔታ ነው። የአሜሪካን መንግስት በተለይም ከሃይማኖት ጉዳዮችን የሚከታተለው አካል በዝርዝር ከተገለጸለት በኋላ አክሽን ለመውሰድ መዘጋጀቱን እየገለጸ ያለበት ሁኔታ አለ። የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን በውጭ የሚገኘው አካላቶች ብፁዓን አባቶች ጭምር ሳይቀር በዚህ ጉዳይ ላይ ደብዳቤ በመረጃ አስደግፈው ቢጽፉ የበለጠ ደግሞ አመኔታው የጎላ ሊሆን ይገባልና ዝምታን የመረጡ ብዙ አባቶች አሉ። ለእነዚህ ምንድን ነው ያሉት መልእክት? እርስዎ መልእክቱ ምንድነው? እባካችሁን ኢትዮጵያ የክርስቲያን ኦርቶዶክስ ክርስቲያን አገር ኖራ ተከብራ በዚህ ሁሉም ኢትዮጵያዊ አክብሯት ቤተክርስቲያንን አጽድቀው የሚኖር ህዝብ ነው። ስለዚህ እባካችሁ ተነሱ፣ ተንቁ፣ ወጣችሁ ተናገሩ። እንደ አቡነ ሉቃስ በአገራችሁ ጉዳይ ኦርቶዶክስ የሆናችሁ በሙሉ መናገር ይኖርባችኋል። ቤተክርስቲያናችሁ እንዲህ ሀንት ሲደረግ ሲቃጠል ሲጠፋ አትጠብቁ፣ ተናገሩ። መናገር ያስፈልጋል። ጻፉ፣ አግኙ። የአሜሪካን ኮንግረስ በተለይ በክርስቲያን በኩል ባለው እንትን
በጣም ሴንሲቲቭ ናቸው። ከሰሙ ስለዚህ ጉዳይ አንድ ነገር ከወጣ በደንብ ይሄ ግልጽ ሆኖ ከወጣ ብሊም ይሄ የአሜሪካን ህዝብ በጣም ነው ነቃቃውና ይሄን ነገር እንዲቆም ወዲያው ነው ግፊት የሚያደርጉት። ስለዚህ ይወጥተው ቢናገሩ በተለይ ትልቅ ድምጽ ቢያሰሙ በዚህ ያሉት ካህናቶች እና ቄሶች ቢያደርጉ ቢተባበሩ አንድ ላይ ሆነው ከአቡነ ሉቃስ እንዳደረጉት ማድረግ ይኖርባቸዋል። ነገም በረሴ ነው የሚመጣ ነገር ነው። ስለዚህ ይሄን ነገር ቢያስቡበትና ቢገፉበት ጥሩ ነው። ምክንያቱም ብዙ ኢትዮጵያን ኦርቶዶክስ ክርስቲያኖች ይሄዳሉ ቤተክርስቲያን በብዛት በጣም ብዙን ጊዜ ስትሄድ ሙሉ ነው ቤተክርስቲያን። ብዙ እምነት አለው ኢትዮጵያ ህዝብ ኦርቶዶክስ ነው። ኦፍ ኮርስ ሙስሊሞችም አሉ ሌሎችም አሉ፣ ግን ብዙ ብዛት ማጆሪቲው ኦርቶዶክስ ክርስቲያን የሚያምን እቺ ሀገር በዚህ በኦርቶዶክስ በጣም ታምንና በጣም እንትን ያለች ሀገር ናት። ስለዚህ በዚህ ምክንያት በጣም መግፋት ይኖርብናል። አባቶቻችንና ጳጳሶቻችንና ቄሶች ድምጻቸውን ማሰማት ይኖርባቸዋል። ቁጭ አይበሉ ግዴለ ምንም አይደለም። ተነስቶ አንድ ላይ ተባብረው ድምጻቸውን ያሰሙ እንደ አቡነ ሉቃስ። ይሄ ሞራል ሪስፖንሲቢሊቲ ነው ለሁሉ። አመሰግናለሁ። በኢትዮጵያ ውስጥ እንግዲህ በርካታ ሃይማኖት ተቋማቶች አሉ። እርግጥ ነው ግፉ የበዛው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ቢሆንም በእስልምና እምነት ተከታዮችም ላይ ከፍተኛ በደልና ግፍ ተፈጽሟል። በሸገር አካባቢ ብቻ ከ20 ያላነሱ መስጊዶች የፈረሱበት፣ ብዙ መስጊዶችም ጉዳት የደረሰበት፣ የእምነቱ ተከታዮችም ጉዳት የደረሰበት አለ። ስለዚህ የኦርቶዶክስ አባቶች ብቻ ሳይሆኑ የእስልምና እምነት ተከታይ አባቶችም ጭምር ሳይቀሩ ለዚህ ጉዳይ ተባባሪ መሆን የለባቸውም ይላሉ። ለምንድን ነው? ምክንያቱም ሀገር ውስጥ ያለው ችግር የጋራ ችግር ነው፣ የሁሉም ነው። የእስልምና እምነት ተከታዮችም መከራና ሲቃ ውስጥ ያሉበት ወቅት ነው። አሁን እከሌ ከከሌ የምንለዋል ፕሮቴስታንቶችም ሌሎችም እና በጋራ በመቆም ይህ ህግ እንዲረቅ ለማድረግ ምን ማድረግ አለባቸው ይላሉ። በተጓዳኝ ለእነዛስ ምንድን ነው ያለት መልእክት ይኖር ይሆን? እንዴ ኢትዮጵያ እኮ ይኸውልህ በሙስሊምና ክርስቲያኑ አንድ ላይ ተባብሮ ከ20 ዓመት ጀምሮ የኖረ ህዝብ ነው። አብሮ ነው በንጹህ አንዱን አክብሮ ተከባብሮ የኖረ ህዝብ ነው፣ እስላሙም ክርስቲያኑ አንድ ላይ። ስለዚህ ሙስሊሙም አብራ መተባበር ይኖርበታል። አንድ ላይ ሆኖ ነገም በኔ ነው የሚባል ነገር አለ እንደምታውቀው ሀገራችን። ስለዚህ ተባብሮ ከክርስቲያኖች ጋር አንድ ላይ አንድ አይነት ኮንሰርት ፈጥሮ አንድ ላይ ተባብሮ ይሄንን የደረሰበትን በኢትዮጵያ ኦርቶዶክስ ላይ የደረሰበት ድርጊት ያው በእነሱም ላይ ይደርሳል አለ፣ ግን ብዙም አልተሰማም። ግን አብሮ ከክርስቲያኖች ጋር መቆም ይኖርበታል። ሙስሊሙም ፕሮቴስታንቱም ሁሉም ካቶሊኩም አብሮ መቆም ይኖርበታል። ምክንያቱም ዛሬ በሱ ይናል ነገ ደግሞ እሱም ይደርሳል የሚባለውን ታስታውስ እንደሆነ አንድ ቅኔ ያለች እንግዲህ ድሮ ኤምፐረር ኃይለ ሥላሴ ጄኔቫ ሄደው አንድ ጊዜ ያነጋገሩት የተናገሩት ትዝ ይለኛል። ብዙ ጊዜ ምን ያሉ እንግዲህ ዛሬ በእኛ ነው ነገም በእናንተ ይሆናል ብለው ጄኔቫ ላይ ተናገሩ። ዛሬም ለነሱ በነሱ ዛሬ በኦርቶዶክስ ላይ ቢሆንም ነገም በሙስሊሙም በፕሮቴስታንቱም በካቶሊኩም እንደሚሆን አትጠራጠር። የማይጠረጠር ነገር ነው። ይቀጥላል። ይሄ ነገር ካልቆመ ይቀጥላል። ይሄን ደግሞ ለማስቆም ሁሉ መተባበር ይኖርበታል። ሁሉ ኢትዮጵያዊ ሙስሊሙም ክርስቲያኑም አንድ ላይ ተባብሮ በዚህ ላይ ይሄ ህገ መንግስት እኛ የምንሰራው ህገ መንግስት ድራፍት ሆኖ ቀርቦ ለኢትዮጵያ ህዝብ መቀየር አለበት። ኢትኒክ ፌደራሊዝም የሚባል ነገር ከሀገራችን መቀየር አለበት። ያ ካልተቀየረ እችን ሀገር ሰላም አያመጣም። ከልብ አመሰግናለሁ አቶ መስፍን። የመጨረሻ ጥያቄ ላድርገውና እንቋጫለን። በተለይም ለዚህ ስራ በጣም በርካታ ማህበራቶች አሉ። በተለይም የአማራን በተመለከተ የአማራ ምናምን የዚህ የአማራ ምናምን የጎጃም፣ የሸዋ፣ የወሎ፣ የጎንደር የምን ከዛም በዘለለ በጣም በርካታ ናቸው። በሰሜን አሜሪካ ብቻ ብዙ ናቸው። ግን እንደነዚህ አይነት ነገር ሲመጣ በጋራ ቆመው የመታገል ደብዳቤ መጻፍ እንደ ማህበር ጉዳዩን አጠንክሮ የመሄድ ከእናንተ ጋር የመቆራኘት ወይም የመገናኘት ነገሮች ብዙም አይስተዋልምና ምናልባት እንደነዚህ አይነት እንቅስቃሴዎች ስታደርጉ ከነዚህ ማህበራት እስከዚህ የመገናኘት እድል አላችሁ ወይ? ሞክራችኋል ወይ? ምናልባት ካልሆነ አሁን ይሄ ህግ ይጸድቅ ዘንድ እነዚህ በተለያየ ቦታ የተቋቋሙ ማህበራቶች ለነዚህ ለሁለቱ ለዊሊየን እንደገና ለካርተር ላቀረቧቸው ረቂቅ ወይም ድራፍት ህጉ
ይጸድቅ ዘንድ በእነሱ በኩልስ ምን ማድረግ ይጠበቅባቸዋል? ከእናንተ ልምድ ተነስተው ምን መማር አለባቸው ይላሉ? አሁን እንግዲህ ይሄ በጣም ትልቅ ስራ የሚሰራበት ጊዜ ነው። ምሳሌ አሁን እንግዲህ በኢትዮጵያን አሜሪካኖች ዋሽንግተን ሲያትል ሪች አውት አድርገናል። ኢትዮጵያን አሜሪካኖች በሎስ አንጀለስ ኤሪያ ላሉትም እንደዚሁ፣ በኤሪያ ኤሪያ ላሉትም እንደዚሁ፣ በዚህ በማሳቹሴትስ ቦስተን በኩል ባሉትም እንደዚሁ፣ በኒውዮርክም እንደዚሁ፣ በሌላ ስቴቶችም እንደዚሁ ሪች አውት እንግዲህ እያደረግን ከሁሉ ጋር መስራት እየሞከርን ነው፣ እየተባበርን ነው። እነሱም እየተባበሩ ነው። አብረን እንሰራለን ብለው ፕሮሚስ አድርገዋል። ሁሉም በኢትዮጵያውያን በየስቴቱ ያለው በአማራ ብሔረሰብ በሙሉ ያለው በሙሉ እንዳለ እንተባበራለን ብለዋል። እንግዲህ ያለው እንግዲህ ማድረግ ያለበት ያውቃል። ሁሉም የተጻፈው ደብዳቤ አለ፣ የተቀነባበረ አለ፣ በ50 ስቴት ስትራቴጂ በሱ መልክ የተቃበረ ሳምፕል ሌተር አለ። እሱን ይዞ ቀብሎ አንድ ላይ ተባብሮ ሁሉም አንድ ላይ ብሔረሰብ አንድ ላይ በሙሉ እዚህ አሜሪካን ሀገር ያለው አማራም ሌላውም ብሔረሰብ ያለው ተሰብስቦ በኮንሰርትድ ኤፈርት አንድ ላይ ተባብሮ አንድ ላይ መስርቶ መስራት ይኖርበታል። አንድ ላይ ስንሆን ስንተባበር ትልቅ ለውጥ ልናመጣ እንችላለን። ሁሉም ባለበት ነው የሚሰራውን ስራ አንድ ላይ ኮምባይን አድርጎ ገብቶ ለኮንግረስማን ካርተር እና ኮንግረስማን ዊልሰን ኦፊስ እንዲረዳ ሰፖርት እንዲደረጉ ሌላው የራሳቸው ኢትዮጵያን አሜሪካን በየስቴቱ ያለው ሴናተሮችን ኮንታክት በማድረግ ይሄንን ሪዞሉሽን እንዲያልፍ መግፋት ይኖርበታል። ሁሉም መሰብሰብ አለበት። አንድ ላይ ሆኖ መግፋት አለበት። አንድ ላይ ስንሆን ሪዛልት ልናመጣ ትልቅ ሪዛልት ልናመጣ እንችላለን። ልክ ኤችአር 128 እንዳሳለፍ ነው ይሄንንም ሪዞሉሽንም ልናሳልፈው እንችላለን ማለት ነው። ከልብ አመሰግናለሁ አቶ መስፍን መኮንን፣ ሰፊ ማብራሪያ ሰጥተውናል። በተለይም ይሄ ድራፍት ጸድቆ ገቢራዊ ከሆነ የሚያመጣውን ኮንሲኩዌንስ ምን እንደሆነ አስረድተዋል። የብልጽግና ሰዎች ጠቅላይ ሚኒስትር አብይ አህመድን ጨምሮ ዛሬ ጭንቅ ውስጥ ያሉበት ሁኔታ አለ። ይህ ህግ እንዳይጸድቅ ቅድም እንደተነጋገር ነው ወይም እንደተገለጹት እርሶም በሚሊዮን ዶላር የሀገሪቱን ገንዘብ እየወጡ ሎቢስቶችን በመቅጠር ስራ እየሰሩ ነው ያለውና ይህንን በማክሸፍ በኩል ሁላችንም ኃላፊነትና ተግባራችን ትልቅ እንደሆነ ይገመታል። የሚያስተላልፉት የመጨረሻ መልእክት ካሎት ያላነሳናቸው ጉዳዮች ካሉ ይህንን አክላለሁ የሚሉትን ካለ እድሉን ለእርሶ ልስጥና በዚሁ እንቋጫለን። እግዚአብሔር ይስጥልኝ። በጣም አመሰግናለሁ አቶ ዘውዱ። በጣም ግሩም ዲስከሽን ያደረግነው አንድ ላይ ትልቅ ነገር ነው። ስለ ኢትዮጵያ አንገብጋቢ ጉዳይ ሁላችንም መንገበግበን ነው በዚህ ጉዳይ እና እንግዲህ ሁላችንም በርታ። በሚመጣው ዓርብ ዕለት እንገናኝ። የህግ መስሪያ ቤት የአሜሪካን ሃውስ ኦፍ ሪፕሬዘንታቲቭ ቢልዲንግ 2168 ሬበን ቢልዲንግ ነው። በ9:30 ነው የምንጀምረው። እንግዲህ እዛ ስብሰባ ላይ ቀርበን የዚህ የኢትዮጵያን ጉዳይ ላይ በደንብ አድርገን እንነጋገርና ስለዚህ ስለመጣው ሪዞሉሽን በካርተር እና በኮንግረስማን ካርተር እና ኮንግረስማን ዊልሰን በቀረበው እንትን ላይ በዛ ላይም ግፊት እናድርግና ተባብረን ይሄ ሪዞሉሽን እንዲያልፍ እንዲጸድቅ አንድ ላይ እንድንሰራ ኢትዮጵያኖችን በዚህ ላይ እንድንተባበር በጣም በጣም አሳስባለሁ። እንድንረዳዳ፣ እንግፋፋ፣ እንሰፖርት እናደርግ። ይቻላል አንድ ላይ ስንረዳዳ ይሄን ነገር በደንብ አድርገን ሪዛልት ልናመጣ ስለምንችል እንበርታ፣ እንግፋበት። እንግዲህ አንድ ነገር ለሀገራችን የምንሰራው ስራ ውጤት እንዲያመጣ መተባበር ነው እንግዲህ ሁላችን። አመሰግናለሁ አቶ ዘውዱ። በርታ፣ በምትሰራው ስራ ሁሉ እናደንቃለን። አመሰግናለሁ። በጣም ከልብ አመሰግናለሁ አቶ መስፍን። እግዚአብሔር ይስጥልኝ። ስለ ጊዜው ጭምር ከልብ አመሰግናለሁ። ታንኪዩ። ክቡራን ተመልካች አድማጮቻችን ከእንግዳችን ከአቶ መስፍን ጋር ያደረግነው ሰፊ ውይይትን ይመስል ነበር። የኢትዮጵያን አሜሪካን ህዝቦች የኢትዮጵያን አሜሪካን ዜጎች ህብረት ሰብሳቢ የሆኑት አቶ መስፍን መኮንን በዚህ በህጉ ጉዳይ ላይ ሰፊ ማብራሪያ ሰጥተውናል። እንደገለጽኩላችሁ ቀደም ሲልም በተለይም አብይ አህመድ የሀገሪቱን ሀብትና ንብረትን ቢሆን ሸጦ ይህንን ህግ ለማስቀረት ጥረት እያደረገ ያለበት ሁኔታ እየተስተዋለ ነውና እንደ ዜጋ ሁላችንም ኃላፊነት አለብን። የምንችለው በተለይም በሰሜን አሜሪካ የምትገኙ ኢትዮጵያኖች ይህንን እድሉ ያላችሁ ለሴኔተሮችና እንደዚሁም ደግሞ ላላችሁበት ኮንግረስማኖች በጣም በዝርዝር ማቅረብ አለባችሁ። ቀደም ሲልም እንደገለጽኩት የምትፈልጓቸው መረጃዎች ካሉ በእኛ በኩልም የምናቀብላችሁ መሆኑን በዚሁ አጋጣሚ እየገለጽን
የዛሬን ዝግጅታችንን በዚህ ቋጨን። በነገው ዕለት በሌሎች ጉዳዮች እስከምንገናኝ ሰላም ጤና ይስጥልኝ እያልኩ የምሰናበታችሁ ዝግጅቱን በማቅረብ እስካሁን ከእናንተ ጋር አብሬያችሁ የነበርኩት ነው ዘውዱ መንግስቴ ነበርኩ። መልካም ጤና ይስጥልኝ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው።